سبحانه وتعالى السجا يتدقفن باريا ما يطل ጌታ نبي موسى عليه السلام فرعون بيت አደጉ ከዛም በኋላ ነብይ ሆኑ አላህ ነብይ ያደርጎ እንደላካቸው ለፍርዓውን ተአምራቶቹን አሳዩ ነብይ ነኝ ተከተለኝ ቀጥተኛው መንገድ ይዤ ለመጥቻለሁ ቢሉት ሊከተላቸው ሊሰማቸው አልቻለም 9 የበለጠ ከዛም ያለፈ ተአምር አሳዩት ከአላህ ስለመላካቸው አላህም የሁሉ ነገር ጌታ ገዥ እንደሆነ ለማሳየት ሊቀበል አልቻለም ነፍሱ ቢያምንም ወላኪን በክብር የተነሳ ሊቀበላቸው አልፈለገም ያኔ ሊገላቸው ሲያስብ አላህ Subhanahu Wa Ta'ala ይዘውት ህዝብህን አላቸው فأسر بعبادي ليلا ለሊት ይዛቸው ህዝቦችን ወጣል በቀን ወጣን ያለው ላ ለይለን በለሊት ወጣላቸው ነብይ ሙሳ ህዝባቸውን ይዘው فخرج بقومه في جنح الليل متجهين ناحية البحر ወደ ባህሩ አቅጣጫ ህዝቦቻቸውን ይዘው ወጡ ነብይ ሙሳ አለይሂ ሰላም وشعر فرعون وجنوده بخروجهم اندوطوا فرعون الناس سراويته درسوبت فاتبعوه مشرقين نقات لي تكتلاتشو مع الغيظ والغضب تقطوا تبساجتوا يفكر وطا فرعون ان هؤلاء لشرذمه قليل نزيكو ጥቂት የሆኑ ጭፍሮች ናቸው وانهم لنا لغائظون እኛንም አስቆጥተውናል وإنا لجميع حاضرون እኛ ደግሞ ብዙ ቁጥር ያለንና ትጥቃችን ያጠበቀን ሰዎች ነን ይሄን እየፎከረ በፈረሴ ኮቴ ዛው ጨፍልቄ ለማስቀራቸው ብሎ ተከትሏቸው ወጣ ልክ ጧት ላይ ሲወጡ فلما ترى الجمعان ሁለቱ ጎሳት ያዩ فرعون ከነሰራዊቱ ነብይ ሙሳ አለይሂ ሰላም ከነህዝባቸው ያኔ ህዝቡ ጎሳው ሲታይ የነብይ ሙሳ ባልደረቦች ምን አሉ قال اصحاب موسى إنا لمدركون درسوا بالله ያጠፉና አሉ ነብይ ሙሳ አለይሂ ሰላም አላህ ላይ ተደገፉት ምን አሉ كلا إن معي ربي سيهدي الله كو كني كانوا موچاون منغدي مرانيالا الله أكبر اللهم سبحانه وتعالى ቀጥተኛ መንገዱን መራቸው ግን በሚችሉት አቅም የመጨረሻ ሰበብ ማድረስ ነበረባቸው الله سبحانه وتعالى من على فأوحينا إلى موسى أن اضرب بعصاك البحر لموسى ملكتاچنا وردنለት بحرون ببتر متى هم ببتر بحر ممتات مستيدر اللي አይሰበር ውሃ ነው አይደለም ምታው على سبب መድረስ አለበት الله سبحانه وتعالى نبي موسى عليه السلام በዛ بتر ሲመቱት فانفلق فكان كل فرق كالطود العظيم الله ልክ በብትራቸው ነብይ ሙሳ ሲመቱት ባህሩ ተከፈለ ከ12 ተከፈለ ምን ነው በኒ እስራኤሎች 12 ነቂባ 12 ናቸው ያዕቆብ የተራቡ ልጆች ከዮሴፍ ከቤንጃሚን ያዕቆብ ልጆች 12 ናቸው በ12 የወጡ 12 ጎሳዎች ናቸው ለያንዳንዱ ጎሳ ማለፊያ አላህ Subhanahu Wa Ta'ala በር ከፈተላቸው ወንዝ ውስጥ አላሁ አክበር ወንዝ ላይ በር ከፈተላቸው ያንዳንዱ እንደ ተራራ ቆመ كالطود العظيم دتلالك ترارا قوملاچو ህዝቡ በዛው ሾልኮ መውጣት ጀመረ ዑለሞች ምን ይላሉ ህዝቡ በዛው ሲራመድ እግራቸው ጭቃ አለካም ያንተጉዙ እቃ ይወድቅባቸዋል ያነሱት ጭቃ አለካም ነበር ያኔ ሲከፈት ፍርዓውን ምን አለ አይ ይሄ ባህር እኮ ሁሌም ኩራተኛ አይደል ይሄ ባህር የተከፈተው ለኛ ለግርማችን ለክብራችን ነው ፍርዓውን እኮ وأزلفنا ثم الآخرين الله ከዛም ሌሎችን አስከተላቸው ፍርዓውን ከነሰራዊቱ ከቶ እንደገባ የነብይ ሙሳ ህዝብ ከቶ እንደወጣ ይህ እንደ ተራራ የቆመው የውሃ ማዕበል ተናደባቸው አላሁ አክበር ተናደና እንዳለ ሰራዊቱን ዘዋጠው الله من قال وأنجينا موسى ومن معه أجمعين موسى ننا حزبوچن أدناچو ثم أغرقنا الآخرين ليلوش كريوچن يا فرعون سراويت كن فرعون إذا بحر استأسطمناچو إن في ذلك يكون لآية يني تأمر يني جيتنت مغلچه إن في ذلك لآية يعني ودني سلقفسو عندما يودك يتايبت تأمر ملكتين والله سبحانه وتعالى
አላህ Subhanahu Wa Ta'ala በሱ የተደገፈ ሰው አይጥለው። ወንድሜ ማን ላይ ነው የምትደገፈው? እህቴ ማን ላይ ነው የምትደገፈው? በድንጋዩ ባፈሩ በጭቃው ነው እንደምትደገፈው? አላሁ ኻሊቁ ኩል ሸይ፣ የሁሉ ነገር ፈጣሪ አላህ ያለ። ሌላው ነብዩላህ ኢብራሂም አለይሂ ሰላም ነብዩላህ ኢብራሂም ህዝቦቻቸውን ለብዙ አመታት ዳዕዋ አደረጉ። ከዛም አልፎ የሚያመልኩትን ጣዖት ገቡና በፋስ ፈላለጡባቸው፣ ቆራረጡባቸው። ባይሆን ተሰባብሮ ሲያዩት እንኳን ጌታ ለመሆኑን አቀው ራሱን ከራሱ መከላከል ጥቃት አለመቻሉን አውቆ አላህን ይገዙ ይሆናል በሰባበሩት። ህዝቡ ግን አሁንም ሊሰማቸው አልቻለም። በል ሰባበርክብን ብለው ሊያቃጥሏቸው ወሰኑ። ሊያቃጥላቸው ህዝቡ በአንድ ላይ አደመ። አባታቸውም አዘር የሚባለው አብሮ ህዝቡ ሊያቃጥላቸው ወሰነ። ለብዙ ቀናት እንጨት ተሰበሰበ። ነብዩላህ ኢብራሂም አለይሂ ሰላም በሳት ለማቃጠል ተሰበሰበ። ሳቱ ፈገገ፣ ነደደ። ሙፈሲሮች ምን ይላሉ? የሳቱ መንደድ፣ የሳቱ እንደ ተራራ መውጣት ከመውጣቱ የተነሳ በላይ አዋፋት ሲያርፉ ጠብሶ ይጥላቸው ነበር ሳቱ። በጣም ሳቱ ሰማይ ድረስ ደረሰ። በጣም ፈገገ። እንዴት አድርገው ነብዩ ኢብራሂምን ወርውሮ ይከተቷቸው? ሸይጣን መጣና አማከራቸው። ሁሌም ለጥፋት ተሰማሪ ነው። ሚን ጀኒቅ ወስፈንጠር ስሩና ወርውራችሁ ከተቱታላቸው። እነሱም በዚህ ሐሳብ ተስማሙና ወስፈንጠር ሰርተው ወርውረው ብቻ አላህ ፈቀደና ሳት ውስጥ ከተቷቸው። ያኔ ሳት ውስጥ ሲገባ فقال له ጅብሪል መጣ። ወፊ النيران ኢብራሂም አለይሂ ሰላም ሳት ውስጥ ያሉ ያ ኢብራሂም አንተ ኢብራሂም አለከ ሐጃ ምረዳ ጉዳይ አለህ እንዴ? ነብዩላህ ኢብራሂም ደግሞ እንዴ የመሬት አስባብ ካለቀ ከሰማይ ከሆነማ አላህ ይበቃኛል አሉና ምን አሉ? فقال ኢብራሂም ምን አሉ? حسبي الله በቂዬ ነው። ወኒዕመ الوكيل ምን ያምር መደገፊያ፣ ምን ያምር መጠጊያ አላህ Subhanahu Wa Ta'ala። አላህም Subhanahu Wa Ta'ala እንዴት ተደገፉበት አላህ አልተዋቸው። ምን አለ? ለከበባት እሳቸውን ለከበበቻቸው ሳት ትእዛዝ አወረደ። ኩላ ያናው አንቺ ሳት ሆይ ኩኒ ሁኚ በርደን ቀዝቃዛ ሁኚ። ደግሞ ብርዱ እንዳይገላቸው መንቀጥ ወሰላመን ለስበርሽ ጥሩ አየር ስሬላቸው፣ ጥሩ ኢንቫይሮንመንት ሁኚላቸው። ኢብራሂም አለይሂ ሰላም ሳቱ ውስጥ ለብዙ ቀናት ገብተው ቆይተው ምንም ነገር ሳይሆኑ ከሳት ውስጥ መውጣት ቻሉ። የተደገፉበት አላህ አልተዋቸው። ማጋን ወንድሜ ብትደገፈው ዑለሞች እንደሚሉት አላህ Subhanahu Wa Ta'ala በርደን ብሎ አቁሙ ቢሆን ኖሮ ሌላ ትእዛዝ ባይቀጥል ኖሮ ኢብራሂምን ብርዱ ይገላቸው ነበር። ሌላ እስከት ወሰላም የተረጋጋሽ ይላቸዋል። አላህ Subhanahu Wa Ta'ala በሳቸው በሱ ለተደገፈ ባሪያ የተፈጥሮን ህግ ጣሰ። ሳት ተፈጥሯ ሰው ማቃጠል ነው። ኢብራሂምን ግን ማቃጠል አልቻለችም። በአላህ ላይ የተደገፉ ባሪያ ነበሩና። ስለዚህ ወንድሜ አንተ ማጋነ ብትደገፈው፣ እህቴ ልጅ ፈለግሽ ማጋነ ሐስቢ አላህ በይ። ሰበቡን አድርሺ ከዛ ግን አላህ ላይ ተመኪ። ስራ ያጣህ ወንድሜ ወደ ምናምኑ አትድ፣ ሰበቡን አድርስ። ሐስቢ አላህ እንደ ኢብራሂም አለይሂ ሰላም አላህ በቂ ነው በል። አለይሰ አላሁ ቢካፊን አብደ አላህ ባሪያውን አይበቃውም እንዴ እኮ ነው የሚለው። ትዳር ያጣሽ እህቴ ጌታሽ ላይ ተደገፊ። ጠንቋይ ቤት አትመላለሽ። ሐስቢ አላህ በይ። ሌላዋ በአላህ ላይ በመደገፏ በታሪክ አምድ ላይ ትልቅ በታሪክ መዝገብ ላይ ተመዘገበችው ሀጀር የኢብራሂም አለይሂ ሰላም ባለቤት የነብዩ ሰለላሁ ዐለይሂ ወሰለም ቅድመ አያት ሀጀር አለይሃ ሰላም كما في صحيح البخاري من حديث ابن عباس بخاري لي باستلالفوت حديث لي وترك إبراهيم حجرا وابنها إسماعيل فوق زمزم. إبراهيم عليه السلام حجرنا لجوعا إسماعيل تتواتشو هدا وترك لهما جرابا فيه تمر ትንሽ ቃሌ ተምር አድርጎ ወሰቃን فيهማ ትንሽ ደግሞ በቃ ውሃ አድርጎ ትንሽ ተምር ትንሽ ውሃ አድርጎ ጥሏቸው ሄደ። የት? መካ በረሃ ላይ። وبدأ إبراهيم أن ينطلق إبراهيم عليه السلام ትቷቸው ምንም ነገር ሳያናግራት አላህ አዞት ስለነበር ትቷቸው ዝም ብሎ ዞር ብሎ ሲሄድ فقالت هاجر قالت يا إبراهيم أنت إبراهيم إلى من تتركنا في هذا الوادي الزي بارو شلقولي لما أنهم متونا. وإبراهيم لا يلتفت إليها وإنما جعل ينظر إلى السماء. إبراهيم ودسا سايزور ودسا ما يتون قتل ودسا ما كسما يالو جيت عززين ولي لا تفلو
فقالت هاجر من عليك الله أمرك بهذا الله نو اندي عززه عليك قال إبراهيم من قالوا نعم أو الله نعززي إتشي الله يمنج سيت من عليك تالي هاجر عليه السلام قالت كلمة تجسد حلاوة التوكل يتناقرتشو يتوكلن ماننت يقلزك على النبر ولذة اليقين بالله لي يمدقفن تفتن يقلزك على تناقرتش إذن بالج اندي ما كون اللهم كززه إذن لا يضيعنا الله سبحانه وتعالى عزكون تلوهيت لنا الله هيتفنم الله علموش من يلالو انديت لهلج وهي لا ترى إنسا ولا أنسا متايو سويل تنقساقاش يللبت بعضو برح علينا وهي لا ترى ماء ولا بناء وهي لا يتبقنبا بيت إلا يلم على بعضو برح وستنعلج وهي لا ترى إلا جبال مكة أحرقتها على حرارة الشمس يسعي معها ماءات يوردبت دارك ترارا جليلا ما طيبت بوطالي تكبا الله أكبر وهي لا ترى إلا رمالا ترى تبيا بتشا بعدو برا علي صحاي ميوردو تبيا بتشا يايج دي تلالج إذا لا يضيعنا الله يتلنم تلالج نعم توكل لكنه بالله يمدقف مالتينه اللهم والله يالتوات من العلماء من قالوا ونفد الماء إذا تطلعته دوؤها علق وانتهى تمر معلق بل جف اللبن في ثديها تطام دركة إسماعيل عليه السلام من يطفو فبدأت تجري جري الإنسان الملهوف يتجنك أسوائنت جنكت مروط جمرج سبب لما درسك لما فلقي هنا نقا ستروط عليك تارة على الصفا وأخرى للمروة عندي صفا ترارا اللي توط عليك زاري حج بلن من هدبت صفانا مروة مروط يقدنو إن الصفا والمروة من شاعر الله يا الله يدين مقلتشا ملكتونه صفانا مروة عندي صفا لي توطالج إذا كزي وردا مروة لي توطالج سبات اندارجت وفي الشوط السابع سمعت صوتا دمس سماج فنظرت إلى رضيعها المبارك وتباركوا إسماعيل عليه السلام سورة ستملكت فرأت الملك ملائكة قومك إسماعيل راسلي جبريل قومايته جبريل عليه السلام يلامس الأرض بجناحيه بكنفو مريتون كت يادرقو تملكتج وفي رواية الطبري من حديث علي طبري اللي بتزقبون حديث علي باستلالفوت وحسنه حافظ بن حجر في كتاب الحج لي حافظ بن حجر حسن نوبالوت حديث لي أن جبريل عليه السلام نادى هاجر مطرات وهي على المروة الصوم مروة ترار اللي كنا إيانا وقال لها بلوالات من أنت من نشانشي من أنت ما نشانتي فقالت حجر منالك أنا أم ولد إبراهيم أني ما يا إبراهيم يلجنات ننيالك يسي راسواني حجر ننيالالكم وإنما نسبت نفسها إلى إبراهيم لو ده إبراهيم نو راسواني استقاش لمن لأن إبراهيم يعرفه أهل السماء إبراهيم يسمى نواري ملايكو شاكوتا لا الله دين سيلساتي ثور بارع ملايكو شاكوت نبر أني يا إبراهيم يلجنات ننيالك فقال جبريل علات إلى من وكلكما في هذا الوادي أزي بادو شلكو برها لي لما أنه على في النسطاتش هذا لما أني تواتشو قالت حجر من عليك إلى الله ودع الله نيتول فقال جبريل عليه السلام على وكلكما إلى كافي ودمي بقاتشو جيتانو يستقاتشو يهلم نقر جيتابو هنو الله ودمي بقاتشو نو يستقاتشو والله عفرون كفروا الله تدقوها فلكو هاجر مروالي نبرج يروتش متاتشنا يفرلقوها دركو فصو እንዳልቅባት فبدأت تضم مقدب جمرج زمي قومي يالش مقد زم يمطው كزينه زمي قومي كميلው ነው ተራብተ የመጣው ዘምዘሙها فلق ዛሬ ገደበችው መጠጣት ጀመረች شوف الله التوات እሷና ትውልድ የሚጠጣው ውሃ الله سبحانه وتعالى ሰጣት በል ከዚህ አልፎ ነብይ ሰለላሁ ዐለይሂ ወሰለም እንደተናገሩት ዘምዘሙها لما شرب له ይላል ለተጠጣው ነገር መድኃኒት ነው
አንተ ለምሳሌ ሐጅ ላይ አላህ ወፍቆ ሄደ ዘምዘም ውሃ ከመጠጣት በፊት ያ ረብ ዓሊም ልታደርገኝ ብለህ ከጠጣው አላህ ዓሊም ያደርጋል ቢላ ሸክ የነብዩ ሰለላሁ ዐለይሂ ወሰለም ቃል ጤንነትን ልትሰጠኝ ብለህ ከጠጣ ጤንነት ሊማ ሹሪ በለ ለተጠጣው ነው። በሌላም ሐዲሳቸው ላይ ዘምዘም ውሃ መድኃኒትም ምግብም ነው ይላል። በትክክል እርቦ ከጠጣው ዘምዘም ውሃ ሆድ በትክክል ይሞላል። በትክክል ተጨባጭ ታየኝ። በሽታ አሞ ከታጠብ ከጠጣው ይሻላል ሊማ ሹሪ በለ አላህ በሱ የተደገፈሽ ባሪያን ለሷም ለትውልድ የሚበቃን ውሃ ፈለቀላት። አላህ ጥሎ የሚጥል ጌታ አይደለም። አንደኛ ይሄን ሰራላት። ነብዩ ሰለላሁ ዐለይሂ ወሰለም ይላሉ የእስማኤልን እናት ሐጀርን አላህ ይዘንላት ብትተውኩ አሉ ለው ተረከትሃ ለካነት አይነን መዒና ብትሆኑ ራኮ ዘምዘሟን ባትገድበው ነው ትልቅ ምንጭ ይሆን ነበር ይላል። እሷና ትውልድ የሚጠጣው ውሃ በአላህ ላይ ለተወከለች ባሪያ አላህ Subhanahu Wa Ta'ala ሰጣት። ዛሬ እናንተ ዘምዘሟን እየጠጣን ሲያማንድንበታለን ሲረበን እንጠግብበታለን። በል ከዚያ አርፎ ዱዓ አድርገን ዱዓችን استجابة ያደርጋል። ኢማሙ ሻፊዒ ምን ይላሉ ዘምዘም ውሃን ዒልም አላህ ዓሊም እንዲያደርገን ነይተን ጠጣ ነው ዒልሙ ደረጃ ደረስነ ምን ነው ለተቅዋ ብለን ጠጥነው በነበር ያይሻል ነበር። አንተ ዘምዘም ውሃን በትክክል ነይተህ ከጠጣው ላልከው ነገር አላህ ያደርግልሃል። ይህ በማን ሰበብ ነው የተገኘው? በአላህ ላይ በተደገፈችው ሐጀር። እህቴ እንዴት ነሽ? አንደኛ ይሄን ሰጣት ይላሉ። ሁለተኛ ለሐጀር የተሰጣት ስጦታ ውሃ ተገኘ። እንግዲህ ውሃ ጥያቄ ተፈታ። ከዚህ ውጭ ምግብ ያስፈልጋል፣ በመጠለያ ያስፈልጋል፣ ጎረቤት ያስፈልጋል፣ መንደር አናኗሪ ያስፈልጋል። እንደው የሚፈልቅ አይደለም። ይሄ ደግሞ አላህ ሌላ ሰዎች ሰጣት። የመን አካባቢ የሚኖሩ ጁርሁም የሚባሉ ጎሳዎች ነበሩ። በመካ ሲያልፉ ከርቀት አሞራ አጥሎ ሰማዩን ያያሉ። ምን አሉ? እዚህ ቦታ ላይ ውሃ ፈልቆ መሆን አለበት እንጂ አሞራ አሊያ እንዲህ ብሎ አይሰፍም። መልእክተኛቸውን ሲልኩ በትክክል መዋፈርቋል። ህዝቦችን ጠራቸው። ተሰብስበው ሲመጡ አንዲት ሴት ከምታጠው ጻል ልጅ ጋር ቆማለች። ሱብሃንአላህ። አላህ ግን በሱ የተደገፈሽ ባሪያ ነበረችና ግርማ ሰጣት፣ አስከበራት። መጡና ምን እንዳለው ታውቃላችሁ? ትፈቅጂልናለሽ ከጎንሽ እንድንሰፍር ውሃውንም እንድንጠቀም ትፈቅጂልናለሽ ያለች አሏት። ሐጀር ደግሞ ብቻ እናት እንግዲህ ሴት ናት፣ አቅም የላትም። እንዲወስደው ጥለው ቦታው መቆጣጠር ይችላል። ግን አላህ ሀይባ ሰጣት። እሱ ጋር የተደገፈን ባሪያ አላህ ይደረግ። እሱ ሐጀር ኮራ ብላ ምን አለች? አንደኛ ከውሃው መብት የላችሁም የራሴ ነው። ሁለተኛ ለምትጠቀሙት ውሃ አጅር ትከፍላላችሁ፣ ደሞዝ ትከፍላላችሁ፣ ክራይ። እነሱ እሺ ከፈቀድሽልህማ አላሁ አክበር ፈቀደችላቸው። ከነሱ እሷ ጋር መኖር ጀመሩ። እንግዲህ ቤት እዛው ተሰራ፣ ጎረቤት ተገኘ፣ ምግብ ተገኘ፣ አናኗሪ ተገኘ። ሁለተኛ ይሄን አደረገላት ይላሉ። ሶስተኛ አላህ Subhanahu Wa Ta'ala አልጣላትም። እሷ ደንግጣ ውሃ ፍለጋ ምግብ ፍለጋ የሮጠችው ከሶፋ ወደ መርዋ 7 ጊዜ እየወጣች የተመላለሰችውን ሩጫ አላህ Subhanahu Wa Ta'ala جعله سنة يتبع ሱና ህዝብ ትውልድ የሚከተለው ሱና አደረገ። እኔና አንተ ሐጅ ብለን ሄደን ሶፋና መርዋ መሮጥ የግድ ነው፣ መሮጥ አለብን። ይሄን ሐጀር አለይሃ ሰላም የሮጠችው ክስተት ነው። ሐጀር ትታወሳለች። እቺ በአላህ ላይ የተመካሽ ባሪያ ያን ስንሮጥ ያስታወሳት ነው የምንሮጥ። ሐጀር የሮጠችበት ክስተት ይያል አራይቱ። አራተኛውና ትልቁ ስጦታ እቺ በአላህ ላይ በመደገፏ አላህ የሰጣት ስጦታ ይላሉ ዑለማ። ከሷ አብራክና ከታላቁ የነቢያት አባት አብራክ ከኢብራሂም አለይሂ ሰላም ዘር በእስማኤል አድርጎ ማንወጡ ነቢያችን ሰለላሁ ዐለይሂ ወሰለም አፍضሉል በሸር عرفته البشرية የሰው ልጆች አይተውት ሰምተውት ከሚያውቁት በላጭ ፍጡር ከአብራክ ወጣ። አፍضሉል መኽሉቅ ወጣዐት ቀደማሁ አሳ መሬትን ጠጠርን በእግሮቹ ከረገጡ ፍጡራኖች በላጩ ፍጡር መጥቶ አፍضሉል በሸር فتحت لاستقباله السماوات السبع እሱን ለመቀበል 7ቱ ሰማይ ለእንግድነት የተከፈተለት መኽሉቅ ከማን አብራክ ነው የወጣው? ከሰይድና ሐጀርና ከነቢዩላህ ኢብራሂም በእስማኤል አድርጎ ነው የወጣው። አላህ Subhanahu Wa Ta'ala هل ضيعها ጣላት እንዴ? لا والله ما ضيعها። አላህ ለባሪያው በቂ የሆነ ጌታ፣ በሱ በትክክል የተደገፈ የሱን መመሪያ ይዞ ሄደ። እሱን የተመካበት አላህ ያድነዋል። እህቴ ሐጀርን አይተሻል። እናቶቼ ማጋ ነው የምትመኩት?
ማጋኑ የምትደገፉት አላህ ይበቃንም አለይሰ አላሁ ቢካፊን አብደ አላህ በቂያችን ጌታ ነው ዑለማዎች ምን ይላሉ ይህ ተወኩል ደግሞ ተድሪብየን ነው በሂደት ነው የምታዳብረው ተወኩል አላህ ላይ ሙሉ ለሙሉ የመደገፍ ደረጃ ለመድረስ እንደ ሀጀር እንደ ነብዩላህ ሙሳ በል እንደነሱ ለመቃረብ በሂደት ነው የምታዳብረው حتى ነብዩላህ ሙሳ በሂደት ነው ያዳበሩት ይላሉ ዑለማዎች ቁርአን እስቲንባጥ አድርገው ምን ይላሉ አንዴ ነብዩላህ ሙሳ አለይሂ ሰላም ከመዲና ከተማ ኖረው ሲመለሱ ወደ ሚስር ሀገር ወደ ሀገራቸው ሲመለሱ 10 አመት ቆይተው ዝናብ ነበር ወቅቱ ጨለማ ነው ንፋስ አለ መንገዱ አልታያቸው አለ ከተራራው ጥግ ጦሩ ሲና ተራራ አካባቢ እንትን አየሁ ሳት አነሰ من جانب الطور ከተራራው ጥግ ሳት አየሁ ከዛ ቤተሰቦቹን ቆዩኝ ያሉና ሳቱን ማያይዛ መንገድ መምሪያ የሚሆናቸው ይዘው ሊመጡ ሲሄዱ አላህ Subhanahu Wa Ta'ala ዛጋ አገኛቸውና ነብይ አድርጎ ሾማቸው ባናገራቸውም ጊዜ አላህ ሙዕጂዛ ወደ ፊርዓውን ሊልካቸው ስለሆነ ለፊርዓውን የሚያሳምኑበት ተአምር ሊሰጣቸው ፈለገ በእጅ ያስከው በቀኝ እጅ ምንድነው አንተ ሙሳ አላቸው ይሄማ ብትሬ ነው እንዲሰራበታለሁ አለ ወአልቂ ማ في يمينك እንግዳ በቀኝ ያስከውን እስኪ ጣለው አላቸው ልክ ሲጥሉት ይህ በትር ወይም ዱላ ወደ እባብ ተቀየረ ያኔ ነብዩላህ ሙሳ ወላ مدبرا ولم يعقب ሩጠው ዙሮ መሮጥ ጀመሩ ሳይመለሱ አላህ Subhanahu Wa Ta'ala ያ ሙሳ አቅቢል ولا تخف አንተ ሙሳ ተመለስ አትፍራ إنك من الآمنين أنت أمان كم يهونتنا بل الآية إنه لا يخاف لدي المرسلون كان يزند ملك تنيوش يتعزج باروش أيفر أقبل ألاك مرحلة يمجمروا مرحلة إلى العلماء هلتنيو مرحلة لنبي الله موسى عليه السلام فرعون الله معجزة ستواتشهين معجزة يزوهدو معجزة ቢያሳዩት ዱላው ሲጡለት እባብ ተቀየረ እጃቸውን አወጡለት እንደ ፀሐይ እንደ ጨረቃ አበራ ሊያምን አልቻለ ፍራው ይሄ ሙሳ ይዘህብን የመጣህ ሲህር ድግምት ነው አናምን እንግዳ ነገ የውሙል ዒድ በአመት ባላችን ነውጣ ወይحشሩ الناس ضحى ጧት ህዝቡ ይሰብሰብ ህዝብ በመሃል እንተያያታለና ድግምት ነው ይዘመጣው እኔም ደጋሚዎችን ይጀመጣለሁ እንተያይ ህዝብ ፊት አለ فتولى فرعون فجمع كيده ثم أتى فرعون ተንኮሉን ሰበሰበና 3000 ደጋሚዎችን ይዞ መጣ 3000 ሳሂር ይዞባቸው ካገር ያሉትን ሁሉ አሰባስቦ ይዞባቸው መጣ ከዛ እነሱም ፊት ለፊት ከሙሳ ፊት 3000 ሳሂሮች ቆመዋል ከህዝቡ ፊት ነው ህዝብ ከቧል እንታምር ላይ قالوا يا موسى أنت موسى إما أن تلقي وإما أن نكون أول من ألقى አንተ ትጥል መጀመሪያ ድግምትህን ወይስኛ ቀድመን እንጣል እንጨትና ገመዳችንን አሉ قال بل ألقوا بل እናንተ ጣሏል ልክ ሲጥሉት فإذا حبالهم وعصيهم يخيل إليه من سحرهم أنها تسعى ለሙሳ ተخيلበት ምነው ድግምት ነው ገመዳቸውና እንጨቱን ጥለው ከላዩ ላይ ውሃ ሲደፉበት የደረቀ እንጨት ገመድ እንዲ ይንቀሳቀሳል يخيل أنها تسعى ينقسقس مسلو لنبي موسى يعني نبي الله موسى فأوجس في نفسه خيفة موسى تنش نبي الله موسى دنقطا أوجس أحس مالتنا مفسروች እንደሚሉት الله من قال قلنا لا تخف إنك أنت الأعلى أتفرع أنت نبله يمتو ዱላህን ጣላለች ሲጥሉት ያን ሁሉ የጣሉት 3000 ደጋሚ ጣለውን እንዳለ ድግምት እቺ አንዷ ብትራቸው ዋጥ እንደባብ ተለውጡ አጠባቸው ከዛም ደንግጠው ሳሂሮች ስጁድ ላይ ወረዱ ይህ ሁለተኛው ደረጃ ነው ይላል መጀመሪያው ጭራሽ ደንግጠው ሩጥ ይሩበት ነው ሁለተኛው ነብይ ሆኖ ከተላኩ በኋላ ትንሽ ደንግጣው ያ ሁሉ ሲንቀሳቀስ ያን ነገር ሲል ይخيሉ ኢለይ መስሎት ነው ድግምት ድሮ መምሰል ነው እንጂ እውነትነት የለውም ሶስተኛው መርሐላ ቀድም ያሳለፍ ነው ፍርዓውን ከበስተ ቀይ ሲከተላቸው ወንዙ ከበስተ ግራቸው አለ እንዴት ይለፉ ህዝቡ ምን አለ ኢና ለሙድረኩ ደረሱብን ሊገሉን ነው ሲሉ ያኔ ሐቂቃተ ተወኩል መጣች ከላ ባይኑ ሚን ስማት ነይ በጭራሽ ኢነ ማዒ ረቢ ሰየህዲ አላህ የኔ ጌታ ከኔ ጋር ነው መውጫውን እሱ ይመራኛል አዩ ሶስተኛው ትክክለኛው የተወኩል ደረጃ ማለት እዚህ ደረጃ ለመድረስ ባንድ አይደለም ቁርአን ስታበዛ የአላህ ማንነት ስታቅ
ለተወኩል የተነሳሳ ትክክለኛ ወደዚህ ለመቃረብ ትችላለህ እንግዲህ እንደ አይነት ትልቅ ደረጃ ላይ ተወኩል ለመድረስ የሚከተሉት ነጥብ ማወቅ አለብን በዋዒቱ ተወኩል ብለው ጻፏቸው ዑለማዎች ለተወኩል የሚቀሰቅሱ ነገሮች በአላህ ላይ ብቻ እንድትመካ የሚያደርጉ ነገሮች ናቸው አንደኛ ማዕሪፈቱላህ ዐዘ ወጀል አላህ Subhanahu Wa Ta'ala በትክክል ማወቅ فمن عرف ربه وجد نفسه مدفوعا إلى الإسناد إليه والتوكل عليه الله سبحانه وتعالى بتكل يوكو نفس ودى الله سبحانه وتعالى ودى ممكات بالسبتش ودى مششت ودى متقات ستقفع كنياتا فالملك كله بيد الله فطرة عالم كلهم بالله سبحانه وتعالى سرنا وتحت سلطانه بسلطانه سرنا يبسط ويقبض يزرقال يجبتال ويؤتي ويمنع يلقسال يكمل ويحيي ويميت يقلال يكسكسال الله سبحانه وتعالى ويعز ويذل يفلقون كف يدرقوال يفلقون كتاتشاش مدمدوال لا راد لقضائه ولا معقب لحكمه يسنفر بمقرمان مملس بيلا يهل فتاري هنو جيتان الله ستاقو ለካሱን የሁሉ ነገር አስገኝ ለምን እሱ ጋር ደገፍም ሚል ውስጥ ይነሳሳል በዋዒፍ ሚቀሰቀስ ይሄ ነው يقول الله تبارك وتعالى الله ስለ ጥልቅ ዒልሙ ቁርአን ላይ እንዲህ ብሎ ይናገራል وعنده እሱ ዘንድ ነው مفاتيح الغيب የሩቅ ነገር የገይብ መክፈቻው ቁልፉ አላህ ዘንድ ነው لا يعلمها إلا هو እሱ እንጂ ሌላ የሚያውቀው የለም ويعلم ما في البر والبحر بيبسم بوهاو مستقلون الله يقبل سنت شي آسا سنت مليون آسا اندال من اين يتكلر اندالاتشو سبحان الله يقبل مريت لي يالا قندال سو تنكسر الله سبحانه وتعالى بتقل الله يقبل وما تسقط من ورقتنا ምንም ቅጠል እኮ ከባህር ዛፍ ከዛፍ ላይ ተቆርጣ ከየትኛው ማትክል ተቆርጣ አትወድቅም ኢላ ያዕለሙሃ አላህ ያወቃት ቢሆንች እንግዲህ ዓለም ላይ ስንት ሺህ ዛፍ ስንት አይነት ቅጠል አለ አውስትራሊያ በረሃ ላይ ጃፓን በረሃ ላይ ኢትዮጵያ በረሃ ስንት ነገር አለ በንፋስ ተቆርጦ የሚወድቅ ቅጠል የምትወድቅበትን ቅጠዋን ቦታውን ምን ያውቀዋል አላህ Subhanahu Wa Ta'ala ዲነት ጌታ ነው ወላ ሐበትን ብናኝ እንኳን የለም في ظلمات الارض በጨለማ ቦታ ላይ ወላ ረጥብን ወላ ያብስን ደረቅም እርጥብም የለም الا في كتاب مبين ግልጽ ከሆነው መጽሐፉ ላይ የተዘገበ ቢሆን ይታወቃል ከአላህ ወቀት የሚያመልጥ የሚወጣ ነገር የለም ሁሉን አዋቂ የሆነ ጌታ ነው አላህ Subhanahu Wa Ta'ala قال العلماء علماء من يلالو الله يعلم يقال ما كان يهونون يقال يالفو باست وما سيكون لو دفيت ميونو فيوتشرن يقال وما لم يكن لو كان كيف يكون يالهونون بيهون نورو انديت اندبيون الله يقال الله يعلم ما كان يالفو وما سيكون لو دفيت ميونون وما لم يكون لو كان كيف يكون الله أكبر الله كلንም ያቀል አንድ ጥይት ሰውየው ተተኩሶ ቢስተው ቢመታው ኑሮ እንዴት ይሞት እንደነበር ግን አላህ ያውቃል ያለፈን ያውቃል የሚመጣን ያውቃል ያልሆነን እንኳን ቢሆን ኑሮ እንዴት እንደሚሆን አላህ ያውቃል ሁሉን ነገር ይሆነ ዓሊም ነው ስለዚህ አንተ ሁሉን ነገር የሚያገይታ ላይ ብቻ መደገፍ እንዳለብህ ውስጥ አላህን በተውሂድ በትክክል ማወቅ ማዕሪፈቱላህ ዐዘ ወጀል قل بل إلى الله سبحانه وتعالى غير الله أبغي ربا وهو رب كل شيء بلاتشو كالله جليلا جيتان ردات فلقالون دي الله يهلو منقر جيتا هنو يالا أنت متلمنو بيت زمدميون منميو دنقاميون انشاتيهون يهلو نقر جيتا الله نتيك من دي أنت الله سبحانه وتعالى على زمان ما لهن دي نعم الله بتككل በስሞቹ በተግባራቶቹ ተውሂድን በትክክል ማወቅ አላህን Subhanahu Wa Ta'ala ብቻ እንድትደገፍ ከሚቀሰቅስ ነው ثانيا ሁለተኛው من بواعث التوكل معرفة الإنسان بنفسه የሰው ልጅ ነፍሱን ማንነት በትክክል መረዳት وعجزه ደካማነቱ معرفة الإنسان بضعفه ومحدودية علمه وإرادته وقدرته የሰው ልጅ እውቀቱ ውስንነት የኃይሉ ውስንነት ምንም እንደማቅ ደካማ መሆኑን ሲረዳ አላህ Subhanahu Wa Ta'ala ይደግፋል
لا يعلم متى يموت መቼ እንደሚሞት የሰው ልጅ አያውቅም ደካማ ፍጥሮች ከሆነ ነው والله ولا أين يموت የት እንደሚሞት ማያውቅም ولا كيف يموت እንዴት እንደሚሞት አያውቅም በጥይት ነው የሚሞት ታሞ ነው የሚሞተው መንገድ ላይ ነው የሚሞት አያውቅም ይህን መሆኑን ሲረዳ ومن هنا يعلم الإنسان حق العلم በትክክል ይረዳል ويوقن حق اليقين እውነት ይላል በእርግጠኝነት አላ ሐውለ ለሁ ወላ ቁወተ ኢላ ቢላህ በአላህ እንጂ ምንም ኃይልም ብልሃትም እንደሌለው ይረዳል ራስ ግን ወላሂ በትክክል ስታሰንት ነው እንዴት ደካማ ፍጡር እንደሆንክ ትረዳለህ ትንሽ ኪሎ ሜትር ድትደክማለህ ታለክልካለህ ከደካማነት የተነሳ ኃይል ለማግኘት እንቅልፍ ካልተኛ ኃይል አታገኝ ወድቀህ ነው እንቅልፍ እዛው ደፍቶ ከዛ ኃይል እንደገና ይዘህ የምትነሳ ደካማ መሆኑን ሲያቅ ለሊት ተኝቶ ይጠብቀው ወደ ነበረው አላህ Subhanahu Wa Ta'ala መጠጋት እንዳለበት ውስጥ ይረዳል ራሱ መረዳቱ فما به من نعمة العلم ونعمة القدرة ونعمة الحياة والوجود فهي من الله وبالله كسو زند يمنورم يمغنيتم يعلم يعلم ችሎታ ቢኖር ከማን የተሰጠው ከአላህ ነው ይሁላ ጸጋ وما بكم من نعمة فمن الله الله ምንድነው የሚለው ቁርአን ላይ ከናንተ ዘንድ ምንም ጸጋ ካለ ይሄ ጸጋ ከማን የተሰጣችሁ ከአላህ Subhanahu Wa Ta'ala ነው يقول علماء من يقولوا إن معرفة الإنسان بنفسه يسول جكو راس بتيكل مرداته باب إلى معرفة ربه جيتاون انديك بر كفتلتها ولهذا قال العارفون يا الله مرت وليوش من قالوا من عرف نفسه نفس بتيكل يوقات فقد عرف ربه الله أن يقول دكاب ما نتكستاك من كباكب هايل እንዳለው ውስጥ ይረዳል ይህ من بواعي توكل ነው በአላህ ላይ ብቻ እንድትመካ ከሚገፋ ከሚቀሰቅስ ነው وكان مما علمه نبينا محمد صلى الله عليه وسلم لأمته في علاج الكرب والضيق ጭንቀት ሲይዘን ስንወጠር ሲጠበን መፍትሄ ብለው ነብዩ ሰለላሁ ዐለይሂ ወሰለም ለኡመታቸው አንድ ዱዓ አስተማሩ ምን አሉ የሰው ልጅ ማንነቱን የሚገልጽ ዱዓ ነው والله اللهم انت ጌታዬ رحمتك ارجو እርዳታህን ከጅላለሁ فلا تكلني الى نفسي طرفة عين ለራሴ ለነፍሴ ራሴ ትንሽ ያይን ጨረፍታ እንኳን እንዳትወይ ጌታዬ አስልህ لي شأني كله ጉዳዩን ላስተካክል ብዙ ችግር አለ በቤተሰቤ ውጭ አቅም የለኝም በእኔ የሚሰራ ነገር የለም لا اله الا انت بحق የሚገዙት ካንተ ውጭ ደግሞ ጌታ የለም ብሎ አሉ رواه ابو داود ዱዓው በትክክል ስትረዱት ነብዩ ሰለላሁ ዐለይሂ ወሰለም ያስተማሩ ምንም ኃይል እንደሌለን የሚያስረዳ የሰው ደካማ ፍጡር ነው ጌታው ካላገዘው ደካማ ተራ ፍጡር ነው የሰው ልጅ وأوصى لابنته فاطمة نبي صلى الله عليه وسلم فاطمة اندي سيلون وصية يسطى ይሄን ዱዓ በያለ ይሄ ዱዓ ራሱ የሰው ልጅ ደካማነት የሚገልጽ ዱዓ ነው يا حي يا قيوم أنت حي حي بنفسي ويا قيوم قائم بنفسي مقيم لغيري براسي تبكاك براسي قومك جيتاوي برحمتك أستغيث بإذنة رداتهن لمن هلو أصلح لي شأني كله ሁሉ ጉሁኔቴን አመቻችልኝ ሪዝቄን አስፋው ልጆችን ሳልህ አድርጋቸው ስንት ጉዳይ አለብኝ ስንት ልጆችን ለትዳረው ፈቀልኝ ለኔ ሚስቴን ሳልህ አድርግልኝ እኔን ጥሩ ሰው አድርገኝ አስልህ لي شأني كله ሁሉን ጉዳይን አስተካክልልኝ ولا تكلني الى نفسي طرفة عين ለራሴ ነፍሴ ለራሴ እንዳትተወኝ ትንሽ እንኳን ብትው አንተ ደጋፊ አላሁ አክበር የሰው ልጅ ደካማ ፍጡር ነው لذا ነው الله سبحانه وتعالى قرآن ላይ ምን ይለናል يا ايها الناس እናንተ ሰው ልጆች ሆይ አንቱም الفقراء الى الله እናንተ ወደ አላህ ዘንድ ደሃዎች ናችሁ والله الله هو الغني الحميد الله ሀብታሙ የተብቃቀውና ምስጉን አላህ Subhanahu Wa Ta'ala የሰው ልጅ በአጠቃላይ ደካማ ፍጡር ይህን ማንነት ከስታቅ አላህ Subhanahu Wa Ta'ala ለመጠጋት እንዳለበት ይቀሰቅሳል በዋዕይ ተወኩል ለዛ ነው قال العارفون صالحዎቹ ምን ይላሉ المتوكل كالطفل تماما
አላህ ላይ የሚደገፍ ሰው ማለት ትክክለኛው መገለጫው ልክ እንደ ሕፃን ልጅ ነው። ያ ሕፃን ልጅ لا يعرف شيئا يأوي إليه إلا ثدي أمه። ይሄ ሕፃን ልጅ ከናቱ ጡት ውጭ የሚጠጋው ነገር የለም። ሲርበው ወደ እናቱ ጡት ነው የሚዞረው፣ ሲያመው ወደ እናቱ ነው የሚዞረው። ከናቱ ጡት ውጭ ሌላ የሚመገብበት በር የለው። የሚታየው የሷ ጡት ብቻ ነው። ልክ ሙተወኪል وكذلك المتوكل لا يأوي إلا إلى ربه سبحانه። በአላህም ላይ የሚደገፉ ትክክለኛ ባሮች የሚደገፉት ወደ አላህ ሌላን የሚጠቅም የሚጎዳቸው ነገር ከአላህ ውጭ ስለሌለ። ስለዚህ አንድ ሰው ማንነቱ ማወቁ ደካማ ተራ ስጋና ደም አጥንት መሆኑ ሲያቅ ኃያል የሆነውን አላህ Subhanahu Wa Ta'ala በሱ መጠጋት እንዳለበት ውስጡ ይረዳል። ثالثا ሶስተኛው ለተወኩል የሚቀሰቅሰን የሚገፋን ነገር المعرفة بفضل التوكل. يتوكل فضل درجة مواق توكل درجة من دنو وفضل أهله. توكل بتوكل لي توكل يعزو سوج درجات فضلات من دنو وما وعدهم به من حسن الجزاء في الدنيا والآخرة. اللهم سبحانه وتعالى بتكل السلة ترقف سوج يقبع الله شوك قال يقبالاتو قال كيدان سياق لتوكل بالله لمدገፍ ይቀሰቀሳል። الله سبحانه وتعالى በሱ ላይ ለሚደገፉ ሰዎች ምን እንዳዘጋጀ ሲናገር ምን ይላል? ومن يتوكل على الله فهو حسبه. ومن يتوكل على الله بالله ላይ የሚደገፍ ሰው فهو حسبه الله በቂው እኔ በቃለሁ። الله እንደሚበቃ ስታቅ ፈድሉን ስታቅ ከሱ ውጭ ሌላ መደገፍ አትፈልግ። ሌላ አላህ Subhanahu Wa Ta'ala ቁርአን ላይ ምን ይላል? إن الله እኮ يحب المتوكلين እሱ ላይ የሚደገፈው ምእመናንን ይወዳቸዋል። አላህ Subhanahu Wa Ta'ala የአላህን ውዴታ ለማግኘት ስትል ከዱንያዊ ጥቅም ውጭ አላህ ላይ መደገፍ እንዳለበት ትረዳል። ፈድሉን ማወቅ። رابعا አራተኛው لتوكل ميكسكس النجر معرفة بأحوال المتوكلين ومعايشة المتوكلين. يمتوكلوچن تاريخ ماوق كنسو غا كنزي دغاغ صالحوچ غا ابره منور توكل لي اندتبرات يردال. إن معرفة سير المتوكلين على الله من أعظم ما يقوي القلب المتردد في الاعتماد على الله والتوكل عليه والتفويض إليه. يا الله سبحانه وتعالى السجاي يدغف የነበሩ ደጋግ ባሮችን ታሪክ ማወቅ ቅድም ያሳለፍናቸው ታሪኮች ማለት ነው። የሰው ልጅ አላህ ላይ እንዲደገፍ ይቀሰቅሰዋል፣ ይገፋዋል። እንደነሱ ለምን አልሆንም ሲል እንዲነሳሳ ያደርገዋል። በተለይ وعلى رأسهم سيد المتوكلين نبينا محمد صلى الله عليه وسلم በተለይ የነብዩ صلى الله عليه وسلم ታሪክ ማወቅ አላህ ላይ የነበራቸው መተማመን كلا إن معي ربي እንዳሉ ሙሳ ነብዩ صلى الله عليه وسلم ድንያሉት لا تحزن إن الله معنا الله ከኛ ጋር። ይህን ታሪካቸውን ማወቅ የደጋግ ሰዎችን ታሪክ ማወቅ ተወኩል እንድትገፋፋ ያደርጋል። روى مسلم وأحمد إمام مسلمنا إمام أحمد በዘገቡት ዘገባ ላይ አንዴ ነብያችን ሰለላሁ ዐለይሂ ወሰለም ከሆነ ጦርነት ላይ ሲመለሱ ከሷሃቦቻቸው ለየት ብለው ከሆነች ዛፍ ጥግ ተኝተዋል። ሷሃቦች ራቅ ብለው ተኝተዋል። ሰይፋቸውን ከዛፏ ጥግ አንጠልጥለዋታል። فجاء عدو يتسلل عند طلات ያሰሰ መጣ እየሰለለ። ከዛም ነብዩ ያስቀመጡን ሰይፍ አነሳና ዛፉ ላይ አንገታቸው ላይ አድርጎ ነብዩ ሲነቁ ሰይፍ አንገታቸው ላይ ተደርጓል። ከዛይ ሰው ምን አላቸው? ያ ሙሐመድ من يمنعك مني አንተ ሙሐመድ ከኔ የሚያድንህ ማን ነው ንገረኝ አላቸው። ነብያችን ሰለላሁ ዐለይሂ ወሰለም ሰይዱል ሙተወኪሊን ወአላህ ላይ የተመኩት ነብያችን ምን አሉ? አላህ ነው የሚያድነኝ። ይሄ አላህ ከረሱል አፍ ሲወጣ ሰቡት ከባድ አላህ ይሰው እጁ ተርገፈገፈና ሰይፉ እጁ ላይ ወደቀ። ነብዩ ጀግና ነበሩ። ሰይፉን ከእጁ ላይ መሬት ላይ አነሱና አንገቱ ላይ አድርገው ምን አሉት? ወአንተ من يمنعك مني እሺ አንተ ማን ነው ከኔ የሚያድን? ማን ነው የሚከላከልልህ? ይህ ሰው ምን አለ? ያ ሙሐመድ ኩን ኸይረ አኺዝ አንተ ሙሐመድ እባክህ ጥሩ ያጅ ጥሩ ተንከባካቢ ሆን ኢቴኪቲዚ እንዲቀስ አድርገህ ያዘኝ አላቸው።
ነቢያችን ሰለላሁ ዐለይሂ ወሰለም አስከትለው ምን አሉት? አተሽሀዱ አን ላ ኢላሃ ኢላላህ ወአኒ ረሱሉላህ፣ ከአላህ ውጭ በሐቅ የሚገዙት ሌላ ጌታ እንደሌለ እኔም መልእክተኛው መሆኑን ትመሰክራለህ እንዴ አለ። ይህ ሰው አልፈለግም። ቃለ ላ፣ ይህንም አላደርግም አለ። ነቢያችን ሰለላሁ ዐለይሂ ወሰለም ኢስላም ውስጥ ዲን ላይ ማስገደድ የለም። ላ ኢክራሃ ፊዲን፣ አምኖ መርጦ ነው የሚመጣበት ይህን ውብ ዲን። ነቢያችን ለወደፊት ከሌላ ጠላት ጋር ተሰልፈው እሳቸው እንዳያጠቃቸው ቃል አስገብተው ይህን ሰው ላኩት። የረሱልን ሰለላሁ ዐለይሂ ወሰለም ተወኩል አያችሁ። ይህና መሰል ታሪኮችን ማወቅ፣ እንደዚህ አይነት የደጋግ የሙተወኪል ሰዎችን ታሪክ ማወቅ በአላህ ላይ ሙተወኪል እንድንሆን ከሚገፋፋን ከሚቀሰቅሰን ነገር ነው ኢንሻአላህ። በአላህ ስብሓን ወተዓላ ላይ ከመመካት የሚያግዱ ነገሮች እነማን ናቸው? ሰውየው ተወኩልን የህይወቱ መመሪያ እንዲያደርግ ከሚያግዱት ነጥቦች ውስጥ አዋኢቁ ተወኩልን የሚያግዱ ነገሮች ይባላሉ። አወለን አንደኛ አልጉሩሩ ቢነፍስ፣ በራስ ላይ መተማመን፣ በራስ ላይ መኩራት። ومن عوائق التوكل إعجاب المرء بنفسه، بنفس ላይ መተዓጀብ፣ ለራስ በቂ እንደሆንክ ማሰብ፣ ደካማ መሆንክ መርሳት። يحسبون أنهم استغنوا عن الله تعالى، እነዚህ አይነት ሰዎች ከአላህ እንደተብቃቁ ያስባሉ። كما قال سبحانه، اللهم قرآن ላይ ስለዚህ ሰዎች ሲናገር ምን አለ? ከላ፣ የሰው ልጅ ስርዓት ያደርግ ይከልከል። إن الإنسان لا يطغى፣ የሰው ልጅ ደንበር ያለፈ ነው። الرآه استغنى፣ የመጥበቡ መነሻ ደግሞ ምንድነው? ራሱ እንደተብቃቃ አድርጎ ማሰቡ ነው። فسبب طغيانه رؤيته لنفسه في حالة الاستغناء عن غيره، ከሌላው እንደተብቃቃ አድርጎ ማሰቡ ነው። وربما توهم أنه مستغن عن ربه جل شأنه، ከዚህም አልፎ ከሰው አልፎ ከራሱ ከአላህ Subhanahu Wa Ta'ala እንኳን እንደተብቃቃ ማሰብ ይጀምራል። የሰው ልጅ ኩራት ይወጥረዋል። የኑህ ልጅ ነብዩላህ ኑህ ቅድም እንዳሳለፍነው ህዝቦቻቸውን ለብዙ ዓመት ዳዕዋ ጠርተው አልሰማቸው። አላህ Subhanahu Wa Ta'ala ዝናብ አውርዶ ማጥፋት ከታች ከላይ አፍልቆ ሊያጠፋቸው ሲል ልጃቸው የቤተሰባቸው ክፍል ነውና እንዲድንላቸው ያ ቡነየ እርከብ መዓና፣ ና ከኛ ጋር መርከብ ላይ ተሳፈር እንድትድን ሲሉት እሱ ግን እሳቸውን አልፈለግም። በራሱ ተኩራራ። ሰአዊ ኢላ ጀበል ያዕሲሙኒ ሚን አልማ፣ አኮ ደሚያድነኝ ሌላ ተራራ ላይ ይወጣለሁ፣ እዚች ካንተ መርከብ ላይ ሊወጣ ነው አለ። لا عاصم اليوم من أمر الله إلا ما رحم، الله ካዘነለት ውጭ እዚህ ጉዳይ የሚያድነኝ የለም፣ ና እባክህ እምቢ። በዚህ ንግግራቸው ላይ فحال بينهما الموج فكان من المغرقين፣ ከመሃላቸው ላይ ማዕበል ቆርጦ ለያቸው፣ እሱም ከሰማጮች ነበር። ተኩራራ በነፍሱ፣ በቃኝ ሁሉ ነገር አለ። በራስ ተብቃቃው ብሎ ማሰብ ከተወኩል የሚያግደን ዋናው ነጥብ ነው። ቃሩንን እንውሰድ። ከሙሳ ህዝቦች ነው የነበረ። አላህ Subhanahu Wa Ta'ala ለቃሩን በሙሳ ዘመን የነበረውን ይህ ሰው ብዙ ሀብት ንብረት ነበር የሰጠው። ወአተይናሁ ሚነል ኩኑዚ ማ ኢነ መፋቲሐሁ ለተኑኡ ቢልዑስበቲ ወልልቁዋ። ለቃሩን አላህ የሰጠው ድልብ፣ የኢኮኖሚ የገንዘብ የሀብት ብዛት፣ የካዝናዎች የመክፈቻ ቁልፍ መብዛቱ በጠንካራ ጡንቸኛ ጎረምሶች ነበር የሚያዙ። የመብዛቱ ይህም ብር ይዞ ከልክ በላይ መደሰስ ጀመር። فقال له قوم ህዝቦቹ ምን አሉት? لا تفرح ان الله لا يحب الفرحين፣ በጣም አትደሰት ከልክ አልፈ፣ አላህ በጣም ደመራ ላፊዎችን አይወድም አሉት። ሌላ ምን አሉት? وابتغي فيما آتاك الله الدار الآخرة፣ አላህ በሰጠህ ርዝቅ ላይ አኺራን ሸምትበት እባክህ አሉት። وأحسن كما أحسن الله إليك مالت باك الله عند سامر له إقونومي عدلار دوها تروني تانينيال أنت ما سامر لسوست تورو سوخن ولا تبغي الفساد في الأرض مريت لي بكلتنا التامتا إن الله لا يحب المفسدين الله بكا يوچنا يودن بلوت يسمع الشان من على قال إنما أوتيته على علم عندي إيه كوي تسنتوت يراسي طبابين الله منامي ستن يادل الله ሰጥቷል ሰጥ አትበሉ። የራስህ ታክቲክ ነው። አሁን በዘመኑ እንደሚባለው በመርሃ ግብራችን ስርዓት በኔ ጥረት ጀግኝ የሰረች ያንተ አይደለም። አላህ Subhanahu Wa Ta'ala የሚሰጥ ሰበቡን አድርሰል ይችላል። እንዲህ ብሎ ሲኩራራ አላህ Subhanahu Wa Ta'ala እንዲህ ነው እንደ ነገሩ አለ فخسفنا به وبداره الارض
እሱን ያለበትንና ንብረቱን እንዳለ መሬቱን ደረመስ ነው አላህ فما كان له من فئة ينصرونه من دون الله ካላህ ውጭ እኮ ሊረዳው የቻለ አካል አልነበረም وما كان من المنتصرين ከኛም ዘንድ የሚረዳ ባሪያ አልነበረም እኛም እንረዳው አላህ Subhanahu Wa Ta'ala ታዛዥ የሆነ ባሪያ ነውና ስለዚህ ነፍስ ላይ እኔ ራሴ የተዳካው ነኝ ብለህ ማሰብ አላህ ላይ እንዳትመካ ያግዳል ከዚህ ስሜት መቆረጥ አለበት በዘመናችን አንድ ዓሊም ኪታባቸው ላይ ምን ይላሉ አንድ ሀብታም ነበር ይላሉ በጣም ከልክ በላይ ደንበር ያለፈ ሲያልፍ ሰዎች ተው ጊዜ እንዲሆን ተገላባጭ ነው ዛሬ መሽቶ ከሆነ ነገ ወድቀህ ትቀራለህ ሲሉት ባክህ አላቸው قال ان عندي اموالا تكفيني اعمارا بعد اعمار እኔ እኮ ያለ ገንዘብ አመት ከአመት ቢተካከል ይበቃኝ የሚችል ነው ያለኝ وهي تزيد ولا تنقص ደግሞ ብሬ ሳይ ሁሌ እየጨመረ ነው ولو أن الفقر ركيب جوادا سريعا لمدة سنة أو أكثر ليلحق بي لم يستطع دهنتكو انكر فرس سيزو يقال هني لدرس بيروت لبوزو عمتات لدرس بنيا يجيل باكني من ما ينكهني ماله الله قنين سو وردو يقول المحدث تناغاريو ينزكب يزكبو سو من الهل لقد عشت نور قال حتى رأيت هذا الرجل ينسو جنب حياة فسيين يقبل الصدقة من بعد من كانوا يعملون عنده أجرا السوق طرو يسراتشو كنبرو سوج صدقة سيقبل الله يوتال يغرور بالنفس كون يتبقى هون عندوش مريت انديت እንደሚረግጡት ያሳስናል ምን ሲንጠራራት አይዋል እንደ አይነት ውስጥ ካለ በነፍስ ተብቃቃው ምትል ከሆነ ከተወኩል ይራክሰው ነው አላህ ላይ አትደገፍም መውደቂያ መጨረሻ ደግሞ አሳዛኝ ነው የሚሆነው ثانيا ሁለተኛው ከተወኩል የሚያግደን ነጥብ ምንድነው الركون الى المخلوق ወደ ፍጡራን الى الخلق ወደ ፍጡር መደገፍ አንድ ሰው ከሀብታም ቤተሰብ ሊወለድ ይችላል ያባቱን ሀብት ይመካል አላህ የሚባል በጭራሽ ትዝ አይለው ትልቅ ባለስልጣን ዘመድ ይኖረዋል እዛ ላይ ይመካል ባሏ እኮ ኮሚሽነር ነው ባሏ እኮ ሚኒስተር ነው ይላል አኺ ሚኒስተር ሰው ነው ያ አኺ ልክ በፍጡር ላይ መደገፍ አላህ የሚባል ትዝ አይለው አኒ እኮ ዘመድ አለ ባለስልጣን ይላል ወይም አሜሪካ ውጭ ልጅ ይኖረዋል በዛ ነው የሚደገፈው አላህ ሪዝቅ ስጠኝ አላህ እንዲያረግ ያ ልጅ እንዳይከፋበት ያ ልጅ ሁሌ ችግር እንዳይደርስበት ነው የሚያስበው እንጂ አላህ ላይ የሚባል ተወኩል የለም አላህ ይረዝቀኛል አላህ ነው ጠባቂ የሚባል የለው ሀብታም ባለስልጣን ዘመድ ካለ እሱ ጋር ነው የሚመካው فهو يظن አሉ قويا بقوته በእነሱ ኃይል ኃይለኛ እንደሆነ ማሰብ ይጀምራል مستغنين بغناهم በሀብታቸው ሀብታም እንደሆነ ይሰማዋል فلا حاجة له الى التوكل على الخالق ከአላህ ላይ መደገፉን ያቆማል وقد توكل على الخلق خلق ላይ ተደግፉ عليه ከአላህ ላይ መደገፉን ይሰው ይተዋል ምን ነው ሰዎች ላይ ተደግፏል ፍጡራን ላይ ነው ይሄ የተደገፈው ናሲያን قول الله تبارك وتعالى ይሄን የአላህን ቃል ረስቶ ነው إن الذين تدعون من دون الله عباد أمثالكم እናንተ እኮ ከአላህ ውጭ የምትጠሯቸው እርዱን የምትሏቸው እንዲያግዝ የምትመኘው ሰው እኮ እንዳንተ ዒባድ ፍጡር ነው وكل شيء إلا آتي الرحمن عبدا ሁሉም ነገር ፍጡር ነው በቃ እናንተ የምትጠሯቸው ነገሮች ሁሉ ምንድናቸው ፍጡራን ናቸው ላንተ ሊጠቅሙ ሊጎዱ አይችሉም ይላል አላህ Subhanahu Wa Ta'ala አላህ ምን ይላል በሌላ ቁርአን ላይ وتوكل على الحي ያው በሆነው ጌታ ላይ ተደገፍ الذي لا يموت ما يموت بخونه ያው በሆነው ጌታ ላይ ተደገፍ ይላል يقول علماء من ይላሉ لا ينبغي لمؤمن ان يلتفت الى الخلق بعد هذه الايه ይሄን አንቀስ ከሰማ በኋላ ለሙእሚን ወደ ፍጡር ሊዞር አይገባው ምትደገፍበት ማንም ነገር ማሽጠፊ ነው ሰው በለው ሀብታም በለው ንብረት በለው ይጠፋል ማይጠፋው አላህ ጋር ተደገፍ ሶስተኛው በአላህ ላይ ከመደገፍ ከሚያግዱ ነጥቦች ውስጥ حب الدنيا والاغترار بها الدنيا كلك بلاي ማፍቀር بالدنيا فكر مسكر ومن موانع التوكل على الله كالله ላይ ከመደገፍ توكل ከማድረግ ከሚያግዱ ነጥቦች ውስጥ الاستغراق في حب الدنيا بالدنيا فكر ላይ ጥልቅ ብሎ መጥፋት والتعلق بشهواتها وزينتها بالدنيا بالشيء ነገር ላይ መዋጥ
ልቡ በዱንያ ይሞላና አላህ የሚባል ትዝ አይለው ሁሌም ሰርቶ ሀብታም ነገ መኪና መቀየር ነገ ቤት መስራት ሁሌ ዱንያ ላይ አላህ የሚባል ዞር ብሎ እንዲያስተውስ ረፍት አይሰጠው እንዲህ አይነት ሰዎች አስፈልጉም አላህ Subhanahu Wa Ta'ala ለሙእሚኖች ምን አለ فأعرض عمن تولى عن ذكرنا ከኛ ግሳጼ አላህን ከማስተዋወስ ከራቀው ሰው ራቅ አንተ መሐመድ عن ذكرنا ولم يريد إلا الحياة الدنيا የሚፈልጋት ዱንያን ብቻ ከእንደዚህ አይነት ሰዎች ራቅ ይላል አላህ Subhanahu Wa Ta'ala لقد حذر الله تعالى عز وجل الله سبحانه وتعالى دنيان እንድንጠነቀቃት ቁርአን ላይ ያሰና يقول من ይላል إن وعد الله حق يا الله قدر እውነት ነው ሞት ይመጣል ቂያማ ይመጣል فلا تغرنكم الحياة الدنيا دنيا تشنجلاችሁ ولا يغرنكم بالله الغرور شنجايم شيطان አይሸንግላችሁ እናንተ ወደኔ ተመለሱ ወደኔ ተመኩ ይለናል አላህ Subhanahu Wa Ta'ala እንደ መጨረሻ ማሳሰብ የምፈልገው ዋናው ነጥብ ሰበብ ላይ እንዳያችሁት ፕሮግራማችን ላይ ሰፊ ትኩረት ሰጠናል ምክንያቱም ምንድነው ሙስሊሞች ሰበብን በትክክል ባለማድረሳችን የሰበብን ትክክለኛ ሐሳብ ባለመረዳታችን ከብዙ ነገር ወደ ኋላ ቀርተናል ማወቅ አለብን አላህ ተፈጥሮን ከሰበብ ጋር ነው ያያዛት የተፈጥሮን ህግ አክብረን መሄድ አለብን አባቶች የሚናገሩት አንድ ቀልድ አለ አካፍያችሁ ወደ መጨረሻው ፕሮግራም ይሆናል ይሄ አንድ ወጣት መጣና ከአለፉት አባቶቻችን መጣና ያ ሸኸና ሸኻችን ሆይ ዱዓ አድርጉልኝ አላህ ልጅ እንዲሰጠኝ አላቸው ሸኹም በጣም ይወዱት ስለነበር ኢንሻአላህ እስኪ ወደ አላህ ዱዓ አድርግልሃለሁ ብለው ተዱ ያው ይቻላል ሷሊህ ሰው ስታይ ዱዓ አድርግልኝ ማለት ይህ ሰው ለብዙ ጊዜ ቆየ በአመቱ መጣና ደግሞ ያ ሸኽ ልጅ ወለድክ አሉት አልወለድኩም እባክዎት ዱዓ አድርጉልኝ እስኪ ኢንሻአላህ ዱዓ እናደርጋለን ሌላም በሚቀጥለው አመት መጣና ዘየራቸው ልጅ ወለድክ እንዳልወለድኩም አረ ዱዓ አድርጉልኝ ሸኹ ጨነቃቸውና ድንገት ባለቤት የማህፀን ችግር አለባት የልጅ አለመውለድ ችግር አለባት አሉት ይሄ ወጣት ደግሞ ምን አለ መሰላችሁ ያ ሸኸና انا ما تزوجت امراه እኮ ባለቤት የለኝም እኮ ሱብሃንአላህ አያችሁት ይሄ ሰው ባለቤት ሳያገባ ልጅ ይፈልጋል ሳይዘሩ ማጨድ መመኘት ማለት ነው ሰበብ ማድረስ አለብን ይሄ ባለቤት ማግባት ሚስት ማግባት ሰበቡ ነው ከሱ አላህ ልጅ ይሰጣል የመጀመሪያውን እርምጃ መራመድ መቻል አለብንና ይህ አባቶች የሚያስቁን ታሪክ ነው ሌላው ማስታወስ መፈልገው ሰበብ ማዝ እኛ ጋር የተጣለ ግዴታ ነው ማዝ አለብን ነገር ግን ሰበብ የምንይዘው ነገር አላህ Subhanahu Wa Ta'ala ሰበብ አድርገን እንድንይዘው የፈለገውና የፈቀደውን ነገር ብቻ መሆን አለበት ለምሳሌ እንበል ሰውየው ታመመ ከኒና ቢወጥ ሰበብ ነው ትክክለኛ ድርሷል አመመኝ ብሎ ግን ለጅን ቢያርድሳ ጠንቋይ ቤት ቢሄድሳ ሰበብ ነው ብሎ ይህ ሽርክ ነው ከኢስላም ያስወጣናል ሰውየው አመመው ቤቱን ቡና ሰላፈላበት ቀርቼ ነው በሚል ሳቦት ቡና ካፈላ ይህ ወደ ከኢስላም ውጭ ሆነ አመለካከት ነው የሚሆነው ሰበብ የምንይዘው አላህ ሰበብ እንድንይዘው ያዘዘንን ነገር ብቻ ነው ተግባባን ይህ በትክክል መረዳት መቻል ይኖርብናል ኢንሻአላህ ሌላ ወንድሞችን ሰላምሰግን ማላልፈው ያው አንዳንዴ ቀረጻ ላይ ድካም ስለሚኖር ዘለቱል ሊሳን የመላስ ማምለጥ ይኖራል በባለፈው ሸሪጣችን ላይ አሚና ረዲየላሁ ዐንሃ ያልኩት አባባል ይህ ስተት ነው ሊታረም ይገባል አሚና ብለን ነው ልናልፈው የሚገባ የጠቀሙኝ ወንድሞች አላህ ጀዛቸውን ይክፈላቸው እኔም አስአሉላህ يغفر لي ويرحمني سيدنا عمر بن عبد العزيز من يلالو رحمه الله امرأ أهدى لعيوبي يلالو الله الذي سوي زن اللت عيبين نورين ستتين هدية لستين ستت للناس هدية يدقاق سوش بزنو እኔም ኢንሻአላህ ምለው ይሄ ነው ትልቅ ሀዲያ ነው የሰጣችሁኝ ለወደፊትም ከቀረጻም ይሁን ከኛም ከድካም የሚሰሩ ስተቶች አይጠፉም ጠቁሙን ኢንሻአላህ ባላ ፍቃድ እናስተካክላቸዋለን እንግዲህ አላህ Subhanahu Wa Ta'ala በሰማነው እምንሰማ እምንሰራ እኔም እናንተም አላህ ያደርገን